ጋይስ እንዴት ናችሁ? ሰላም ናችሁ? የኔ ማሮች እንኳን ደህና መጣችሁ። በጣም ናፍቃቺ ነበር። እውነት ለመናገር ትናንትና አልተመቸኝም ነበር እንጂ ዲስከስ ለማድረግ አስቤን ነበር እና ደስ ብሎኛል። ወንድሟ ካጠገባ ስላለ የእውነት የህይወት መከታ እንግዲህ ወንድሟ ስለቆመላት ደስ ብሎኛል። ከአሁን በኋላ ነገሮች ተስተካክሎ ኢቭን በራሷ አይዲያ በራሷ በፈለገችው ነገር እንደምትመጣ ከጭቅጭቅ ከምንምን ወጥታ በራሷ እንደምትመጣ እኔ እተማመንባታለሁ። ይበቃናል። ሲጀመር ደግሞ አሁን መረምዬም ዝሙት ምናምን ሩቴ እስከዛሬ ዝሙት አስተላልፋ አታውቅም። ሲጀመር ዝሙትን ባሏን ስትቃወም ነበረች እንጂ ዝሙት አስተላልፋ አታውቅም። አይኖ ደጋፊዎቿ ለምን እንዲህ አደረገች እንላለን፣ ሊቆጡም ይችላሉ። ግን ሩታ በቃ ኢቨን ልታስተካክል በሄደችበት መንገድ ነው እንጂ ሩታ በእንደዚህ ነገር አትገባም ማለት ነው። እኔ ወደች ስለ ዛሬ ስንሄድ ደግሞ በጣም ከባድ ፕራንክ ነበር። ባይዘው ሩቴ ፕሮፌሽናል ናት። ባይዘው ማንንም አይችላትም ማለት ነው። በፕራንክ ማንንም አይችላትም። ግን የዛሬ በጣም ፕራንክ ነበር። በዛ ላይ ቴንኪ ኮሜንታተሮች የኔ ውዶች እና በጣም ስሬስ ነበር። በጣም ስሬስ ነበር የዛሬ ማለት ነው። እኔ ራሴ ቢካውዝ ከዛም በፊት ፕራንክ አደርጋለሁኝ ፕራንክ እንዲህ ነኝ እያለች ኢቭን የተናገረች ነበር የምታደርገው። ዛሬ ግን ስሬስ ሆና ነው ያደረገችውና እኔ ራሴ ወይኔ ቆይ ይሄን ነገር ኢቭን ማለት አነጋገር ምናምን እኔ ራሴ በጣም ኢሞሽናል ሁኜ ነበር ማለት ነው። ቢካውዝ እውነት ለመናገር ዳኒና ሜሪ ከሩታ አጠገብ ነው ያሉት። እውነት ለመናገር ራሷ እንድታስከብርና ራሷ እንድትከበር ያደረጉ ናቸው ለማለት ይችላልሁኝ ማለት ነው። ስለዚህ መሄድም ካለባቸው በስነ ስርዓት ሜሪ እንዲህ ነው እንዲህ ብላ እንጂ እንደዚህ ስሬስ ሆና መሆን የለበትም እያልኩኝ ራሴ በራሴ ሳወራ ነበርና ደስ ማለት ደስ ብሎኝም ሳይሆን ሜሪና ዳኒ አደራ ምላችሁ ነገር ሜሪ ታደምኛለሽ፣ በልጇ ፕራንክ እንዳታደርጓት። በምንም ችግር የለብንም። በልጇ ግን ደካማ ጎኗ ነው። አደራችሁ የእውነት በልጇ ፕራንክ የሚባል ነገር እንዳታደርጓት። አይኖ ከባድ ነው፣ ግን በልጇ ምንም ነገር ለማሰብ መቻል የለባችሁም። በቃ በፈለጋችሁ ታድርጓት፣ በልጇ ግን ነው። እኔ እንጃ አላየሁም ውዴና፣ ቆይ በ10 ላድርጋችሁ ሌላ ሰው እንዲገባ። ስለዚህ በልጇ እንዳታደርጓት፣ በሌላ ግን አድርጓት ነው የምለው ጋይስ ማለት ነው። አራት ቆይ በሰዓት ሰው ማስገባት ይቻላል ማለት። ስለዚህ የዛሬ ቪዲዮ በጣም እኔ እንጃ ነው ሪታ አስገባሻለሁ። ደህና ናችሁ? ተረጋጉ። ሚተርጌ አንቺ ደግሞ ዝም በይ አንዴ። አለን እግዚአብሔር ይመስገን። እንዴት አመሸሽ? ቆይ እኔ ልጨርስና እናንተ ታወራላችሁ እንደፈለጋችሁ፣ ሳትሳደቡ ስሜታው ሳትሆን አስተያየት ትሰጣላችሁ እና ማለት ነው። እኔ በጣም ይሄ 2 ቀን ለኔ እንጃ አዲስ ቀን ነው ለኔ። ምን አለ ትላንት ከትላንትና ከዛም በፊት በሆነ ብዬ ነው የተመኘው። ማርያምን ምን አለ በቃ ሁሌ ሩታ እንደዚህ በሆነች ነው ያልኩኝ። በቃ ካሁን በኋላ አይነው ጭቅጭቅ ሊኖር ይችላል፣ ግን በቃ በሳምንት አንዴ በቃ በሳምንት አንዴ መሆን አለበት ጭቅጭቅ እንጂ ሁሌ ጭቅጭቅ ያሰለቻል። እና ሩቴ ደግሞ አሁን አጋጣሚ እኔ እንጃ ብቻ አላቅም፣ ግን ስምሽ ታስተካክያለሽ፣ ራስሽን ታስከብሪያለሽ፣ ሰዓትሽን ታስከብሪያለሽ ብዬ ገምታለሁኝ። ከአሁን በኋላ በእንደዚህ ነገሮች በቃ በፕራንክ በአንዳንድ ነገሮች እንጂ በጭቅጭቅ እንዳትመጪ አደራ። በቃ እንዳትመጪ፣ ሁሉ ሰው በአንቺ እንድትመጪ ነው የምፈልግ። ኢቨን ደግሞ አሁን ፎክስ ማድረግ ያለብሽ ኦዲየንሶች ላይ ነው። ከዛም በፊትኛ ስንት ነገር ተቋቁመን ስንት ነገር ችለን እንኖረናል። ከአሁን በኋላ ደግሞ እኛ ለንልሽ ስንልሽ ጭቅጭቅ ይዘሽ ስትመጪ ሳይሆን እንደዚህ በራስሽ ስትመጪ። ለምን 10,000 ቪው አይሆንም? ለምን 1,000 ላይክ አይሆንም? ገባሽ ሩትዬ ማለት ነው። አሁን በጣም ቆንጆ መንገድ ላይ ነው ያለሽ። ስለዚህ እንደዚህ እያደረጋችሁ በቃ የሆነ ሰው ያስተምራል የምትሉት ነገሮች ይዘሽ እየመጣሽ ቻናልሽ ማሳድጌ ስምሽን ነፃ አውጪ። በቃ ጭቅጭቅ ውስጥ አትግቢ። ጭቅጭቅ የሚያምረው ሌላ ቤት ነው፣ አንቺ ቤት አያምርም። የኔ እናት ማለት ነው። እና የኔ ውድ አለን የኔ ውድ እና ደስ ብሎኛል። አዎ አንድ ነገር ደግሞ እኔ ላውራ አውርቼ ሚት አድርጋለሁኝ። አብርሃም በፍሬው ዛሬ የተናገርከው ማለት ነው ሁል ጊዜ ማለት ነው። እኔ መናገር አልፈልግም ነበር፣ ግን ሳልናገር ማለፍ አልችልም። እኔ
ሁሉ ጊዜ በእድሜ ነው የምትደበቀው። በእድሜ በወጣትነት ነው ያገባሁት፣ ያለ እድሜ ነው ያገባሁት፣ እንዴ ለምን እድሜ መደበቂያ የምታደርገው? 21 ዓመት ማለት እኮ እንዴ ደግሞ በአሁን ጄኔሬሽን ማለት 15 ዓመት ከሞላው እኮ ልብ አድርገሃል። ራስን መታጠብ ከጀመርክ፣ ራስን ማጠብ መልበስ ከጀመርክ፣ ኢቭን ክላስ ለይተህ መልበስ ከጀመርክ ልብሶችህ አድገሃል ማለት ነው። 21 ዓመት ማለት እኮ ገና በ17 16 ያገባን እንኳን አለን አይደለም እንዴ? 21 ዓመት ምንድን ነው ልጅነት? ኖ ወጣት ነክ ብሮ። 18 ዓመት ካለፈ ወጣት ነክ። የምን ልጅ ነው? ልጅ ብትሆንማ አንደኛ ትምህርት ትመዘገብ ነበር። 12ኛ ጨርሻ አላልክም እንዴ? እና ልጅህ ነው የጨረስከው እንዴ? አታድግም እንዴ አንተ? ጭንቅላት ነው እንጂ ልጅነት የለህም አንተ። ትዳር ደግሞ ጭንቅላት ነው እንጂ እድሜ አይደለም። አተሳሰብ ነው የሚወስነው። በእድሜ ቢሆን ኖሮማ ዋንቲያ ባልወለደች እኔ ባልወለድኩኝ። ልጅ ብትሆን ደግሞ ልጅ ባልወለድክ አንተ ለራስህ እንዴት ሆነህ ነው ልጅ ሆነህ ልጅ የመጣኸው? እድሜ መደበቂያ አታድርጎም። ገባ? ትዳር ባትፈልግ ኑሮ ደግሞ ልጅቷ ቤተሰቦቿ እንኳን ከቤተሰቦቿ ደብቀህ ስትወስዳት ያኔ ስታስጠፋት ይዛሃት ማታውቀው ሀገር ስትሄድ ያኔ ልጅቷ ለትዳር ለቁም ነገር ለልጅ እስከ መጨረሻ ህይወት የዋጋ ትከፍልልኛለች መስዋዕት ተከፈለችን ብለህ ነው ይዛት ሄድከው እና ተጫውተህ ልትለቃት ነበር እንዴ? ታዲያ እንዴ ተገድጄ ነው? ማን ያስገደደ? ወደነሽ ማግደላ ኮኛለናል እንዴ? እኔ ባይኖር እንኳን እሺ እኔ ያለሁኝ አይደለም ምስክር አንደኛ ለሽምግልና